አሁን የሚያከራክራችሁ ሃይማኖተኞች ገድላት ናቸው አይደል? ገድላትም አያከራክሩም። በብዛት ከመገለጣቸው እንችላለን። ገድላት ወይ በብዛት የሚያከራክራችሁ ገድላቶች ናቸው። እኔ ስሰማው እኛ እንከራከርም በገድላት ከወዘ ገድላት ለዳኑ አምነው የኦርቶዶክስን ትምህርት መሰረታዊ ትምህርት ተቀብለው ወደ ቤተክርስቲያን ለተጨመሩ ሰዎች ክርስቲያንነታቸውን ማሳደጊያ ነው እንጂ ቀድሞኑ ክርስቲያን የሚሆኑበት መጽሐፍ አይደለም። ገድልና ተአምር ማለት በዋነኛነት አሁን እኔ ከማየው ነው የምነግርህ። ታምረ ማርያምን ሌሎችን እያመጡ እዚህ ላይ ጽፏል ምናምን ይባባላል። ድርሳናቶችን ማለት ነው። ድርሳናቶችን ወደ ጎን አድርጋቸው እና አንተ መጽሐፍ ቅዱስ ይዘህ እንደ ኦርቶዶክስ እኮ አንዱ የፕሮቴስታንት ወንድሜ እንደ መጽሐፍ ቅዱስ ይዞ ይቆ 98% እኮ አትለያዩ ታውቃለህ። ባይዘው እንደዛ ገድላት ሚንስ ከመጽሐፍ አዋልድ ይባላል። እነዚህ መጽሐፍ አዋልድ ማለት ልጅ እንደማለት ነው። ገድላቱን አይገናኝም ነው ማለት መጽሐፍ ቅዱስን ብቻ ይዘና ሌሎች መጽሐፍ ቅዱሳቸውን ይዘው ይምጡ። እንደዛ መወያየት የማይችሉ ሰዎች ናቸው ገድላትን እያነሱ የሚከራከሩት። መጽሐፍ ቅዱስን ይዘው ሰው ፊት ትንሽ እውቀት ያለው ሰው ፊት መቆም የማይችሉ ሰዎች ናቸው ገድላትን ይዘው እንደ መከራከሪያ የሚያመጡት ነው። ገድላት ሲጀመር መከራከሪያ ያለው ገድል ማለት ለምሳሌ አንተ ክርስቲያን አረም ሄዳይ ክርስቲያን ሆነ አንተ በዘመንህ የሰራኸው ተጋድሎ ማለት ነው። ክርስቶስ ወንጌልን ለመስበክ ያደረገው ተጋድሎ በቤተክርስቲያን ታሪክ ውስጥ ይጻፈና ሄዲ እንደዚህ አድርጎ ነበር፣ በዚህ ጊዜ እግዚአብሔር በሄዲ ይህን ታምር ሰርቶ ነበረ ተብሎ የሚነገር ነው። አሁን ይሄ ወይ ማመን ነው ወይ አለማመን ነው የሚያከራክራል። እሱም እኮ ነው። አሁን ለምሳሌ ፕሮቴስታንት ውስጥ የሐዋርያ ስራን ተንትኖ በመጽሐፍ ያሳተመ አንድ ሰባኪ ሊኖር ይችላል። ወደ ፊልጵስዩስ ሰዎች ወይም ደግሞ ወደ ሮሜ ሰዎችን አብራርቶ መጽሐፍ ያሳተመ ሰው ሊኖር ይችላል። መጽሐፍ ይዘህ መተህ እንደ ዋናው እንደ ባይብል አድርገህ እንደ መከራከሪያ ነጥብ አታቀርብም። ምክንያቱም ዋናው የሁለታችሁን ቤዛችሁ መጽሐፍ ቅዱስ ነው። ለእስልምና እምነት ተከታዮች ዋነኛ መጽሐፋቸው ቁርአን ነው አይደል? ቁርአን ነው ዋነኛ መጽሐፋቸው። ግን ልክ ስልጣን ያለው ሀዲስ የሚባለው ሰሂህ የሚባሉ ሀዲሶች አሉና እነሱም እንትና ስልጣን አላቸው። ከቁርአን እኩል ባይሆንም ምን ግዴታ መቀበል አለበት። ሰሂህ የሚባሉ ሀዲሶችን በአብዛኛው እኔ የምለው እነዚህን ድርሳናቶች ትተህ ኤርሚ መጽሐፍ ቅዱስ ይዞ መጥቶ እንዳልክ መጽሐፍ ቅዱስ ይዞ መጥቶ መጽሐፍ ቅዱስ ለመጽሐፍ ቅዱስ ማውራት አትችሉም? በደንብ ይቻላል እንጂ ለምን አይቻልም? ማን ነው እምቢ የሚለው? ኦብቪየስሊ ገድል አንስተው እንከራከር የሚሉት ናቸው እምቢ የሚሉት። ክርስቲያኖች እምቢ አይሉም። አሁን በኦርቶዶክስ ውስጥ ያሉ ልጆች መጽሐፍ ቅዱስ አንስተን ነው ወይ እምቢ የሚል አንድ ሰው አለ? ማንም የለም። ኦኬ ኤኒዌይ እኔ አሁን በዛ ጉዳይ ሳይሆን እኔ አሁን ማድረግ የምፈልገው እና አድማጭ ተመልካቾች ምርጥ መድረክ ማዘጋጀት እፈልጋለሁ። መንፈሳዊ ዙሪያ ላይ እውቀት ሊሆነን በሚችል ደረጃ ማለት ነው። መሰረታዊ ጥያቄዎችን እያነሳ ጠይቃለሁ። በጥያቄው ግን ይሄ አራውንድ ዘቡሽ መሄድ የለብንም። ወደ ገደለው መተህ እንድትመልስ ማለት ነው። ካልሆነ አድማጭ ተመልካች ይፈርዳል። እንደዚህ አይነት ነገር ለራሴ ጥያቄ የሆኑብኝ ነገሮች ስላሉ ያን አደርጋለሁ። ይህን ሳደርግ ግን ኤቲስቶች አላችሁ። ኤቲስቶች ማለት በእግዚአብሔር ሕልውና ላይ ጥርጣሬ ያላችሁ እየዋሸሩ ይላል ጌታ ምስክሬ ነው። ቴዲ የፈለግኩን ሰው ጠይቅና አሁን ማለት ነው ባይብልን ይዞ እንወያይበት። ለምሳሌ እዚህ ሚዲያ ላይ የምታውቃቸው ልጅ ወንድሞቻችን አሉ በፕሮቴስታንት በኦርቶዶክስ። እስኪ መጽሐፍ ቅዱስ ይዞ የሚወያይ ማን ነው ብለህ ጠይቃለህ። እኔ ብዙ በሃይማኖት ጉዳይ ስለሌለውበት አላውቅም። ስለማታውቃቸው ትንሽ ተከታተል እስኪ። ገድላት ካልገቡ ነው የድህነት ነገር ላይ እንነጋገር ሲባል አይ ገድላት ካልገቡ ድርሳናት ካልገቡ የከሌ ገድል ካልገባ ብሎ የሚከራከሩ አይዘቡ ይታወቃሉ። እነ ወንጌላዊ ኤርሚያስ ናቸው። እኔ አልጀምርም፣ ግን ከጀመርኩኝ ቢያንስ ከተቀመጠን አይቀር እውቀት ሊሆን የሚችል ደረጃ ነው የሚጀምረው። የሃይማኖት ጉዳይ አላወያይም በምንም ታምር። ግን
አሁን የጠየቁኛል ዲኤንኤ እንዲሁም ሌሎች ጥያቄ የሆነ መድረክ ተመቻችቶ ትውልዱ ማወቅ ያለበትን ነገር ግልጽ ያለ ነገር እናውቃለን። ይህን ሳደርግ ግን የሰለቹ ነገሮች አሉ። አሁን እዚህም እዛ የሚሰማችሁትን ሳይሆን እኔ ማስበዋል እሱን ነገሮች ሲስተካከሉ አድርጋለሁ። ይህን ለማድረግ ግን ከኦርቶዶክስ እምነት ተከታዮች ከእስልምና ሐዋርያቶች ማለት ጂሰሶች እና ከኤቲስቶች የኤቲስቶችን ድምፅ መሰማት አለበት የሚል እምነት አለ። ወይ ይሸንፋሉ ወይ ያሸንፋሉ። እሺ ጥሩ ሀሳብ ነው። ጥሩ ልጆች አሏቸው። ቲክቶክ ላይ ከፕሮቴስታንትም በጣም ጎበዝ ልጆች አሉ። በጣም ብዙ አሉ። ግን ለምሳሌ አሁን ቃሌ በጣም የተሻለ ነው። ሶሻል ሚዲያ ላይ ቃሌ የሚባል ልጅ አለ። አንድ ጠቁር ያለው ኦርቶዶክስ ማንንም አሁን ያስተምር ስለ እምነቱ ወጡ የሚያምንበትን እምነት በአግባቡ ያስረዳ ላክ ብትባል ማለት ነው። ከኦርቶዶክስ ነው ፉርሹር። እኔ ኦርቶዶክስ ውስጥ አሁን እዚህ ሚዲያ ላይ ካሉ ልጆች ብዙ ሰው እንደዚህ መጥቀስ ይችላሉ። ጥራና ይወያዩ ብትል በጣም በኮንፊደንስ ማለት ነው በጣም ብዙ ሰው መጥቀስ ይችላሉ። አኬ አለ፣ ለምሳሌ ጋዴ አለ፣ ማነው አቡ የሚባል ልጅ አለ፣ እዮባ የሚባል ልጅ አለ፣ ናቱ የሚባል ልጅ አለ። ነፍ ናቸው። አሁን ስም ከሌ አይደለም። እና እነሱ አሁን ምን መሰለው ቃል ያልኩበት ምክንያት ምን መሰለው፣ አሁን መጽሐፍ ቅዱስ ወይም ስለ ክርስትና ስታወራ መጽሐፍ ቅዱስ ብላኛል አይደል? አንተ ሂዳይ መጽሐፍ ቅዱስን ይዘው ለምን አትወያዩ? መጽሐፍ ቅዱስ ራሱ ምንድን ነው ገብቶሃል? መጽሐፍ ቅዱስ ማለት ራሱ ምንድን ነው? ከየት መጣ? ከመጀመሩ ነው መጽሐፍ ቅዱስን መጠቀም የጀመሩት ክርስቲያኖች። ይህ መሰረታዊ ነገር ማወቅ ያስፈልጋል። መጽሐፍ ቅዱስ ብድግ አድርገህ መጽሐፍ ቅዱስ እንወያይ ስትል እሺ መጽሐፍ ቅዱስ ራሱ ምንድን ነው? ቃሌ የጠራው ቅድም ትንሽ ከታሪክ አንጻር ከመጽሐፍ ቅዱስ አመጣጥ አንጻር አንዳንድ ነገሮችን መጥቀስ ይችላል። ከፕሮቴስታንቶች ማለት ነው። እና አማን የሚባል ልጅ አለ። እሱም ሻለ እና ሌላ ማን አለ? እነሱ ጠይቃቸው ፕሮቴስታንቶችን አስገብተህ እሱን ሜሎስ የሚባል ልጅ ምንም ከፕሮቴስታንቶች አንጻር ነው። እኛ ጋር ዘማሪያም ብዙዎች አላቸው ያጠራው ኒዎች ማውራት አለባቸው። ትሪፕል ጋይስ ሉሲ ምን መሰለህ ሃይማኖት ወርሶ አይደል? አብዛኛው ሰው ወርሶ ስለሆነ ስለ እምነትህ ወይ ስትመሰክር ወይ ደግሞ የእሱን የሚነካ አስተምሮ የሆነች ነገር ስለ ራስህ ፕሪች እያደረግ የእሱን አስተምሮ የሚነካ ከመሰለው የምትጠላው ነው የሚመስለው። ህዝቡን ሰውን ምናምን የምትጠላው ማትወደው በቃ ብታገኝ እንደዚህ የምትቀጠቅጠው እንደዛ ነው የሚመስለው። እንደዛ ነው የሚያስበው ሰው። ይሄ ኮመንት የሚያደርገው ሰው አይቢል ባይሆን ደስ ይለኝ ነበር፣ ግን ያው ምንም ማድረግ አልችልም። እኔ በጣም የሚያሳዝነኝ ታውቃለህ፣ አሁን እኮ ሃይማኖተኞቹን እየገላገሉ ያሉት ሃይማኖት የሌላቸው ሰዎች ናቸው። አረ እግዚአብሔርን ፍሩ እያሉ አትጣሉ እያሉ እየመከሩ ያሉት መሆን ያለበት ሃይማኖተኞች ናቸው። ላይፋቸው መናገር የነበረበት ህይወት ሊናገር ይገባል። እንዴት አንድ ሰው ሮንግ እና ራይት እንዴት መለየት ይገባል? አሁን ነው አረ እግዚአብሔርን ፍሩ እንዲያይደረግም አንተምተው እያሉ እያስማሙ ያሉት ሃይማኖት የሌላቸው ሰዎች ናቸው። ወይም ደግሞ እነዚህ በተለምዶ ዓለማዊ የሚባሉ ሰዎች ናቸው። ይህ ለሃይማኖተኞች ኮሽን ማርክ ሞት ይሻላል። ሃይማኖተኞች ናቸው፣ ግን ሁልጊዜም ከሃይማኖት ውጭ ያለ ሰው ሚዛኑ ይሄ ትንሽዬ ጭንቅላት ነው። ገብተዋል። ሃይማኖተኛ ደግሞ ሚዛን ሊሆን የሚገባው ዓለም ላይ ምን እንደማምነው ሚዛን የሚሆነው እግዚአብሔር ቃል ነው።
ይኖራል። ኦብቪየስሊ ከሰው ጋር ሰላም ሆኖ መኖር በቃ አንተማ ለምሳሌ እኔ ከአንድ ሌላ እምነት ጋር የአንተም አምላክ ልክ ነው የኔም አምላክ እሱም የኔን አምላክ ቢያሞግስ እኔም የሱን አምላክ ባሞግስ ተስማምቼ እኖራለሁ በስጋ ማለት ነው። ግን አየህ ሚዛን የሚሆነው ይችና ትንሿ ጭንቅላት ትሆናለች ያን ጊዜ። ስለዚህ ሜቢ ግን አሁንም ሰላም ብዬ ያመጣሁት ነገር ሰላም ላይሆን ይችላል ከእግዚአብሔር ቃል አንጻር ወይም ደግሞ ከእውነታው አንጻር ማለት ነው። ሃይማኖት ከአመሰራረቱም እኮ በሰላም የመጣ ሃይማኖት ሁላችሁም ጋር ፕሮቴስታንትም ጋር ኦርቶዶክስም ጋር ሌሎች ሃይማኖቶችም ጋር እስልምና ጋር ሊሆን ይችላል በጣም ብስጩ ናቸው። አሁን እኔ ሃይማኖተኛ ካልሆኑ ሰዎች አንጻር ባህሪያቸውን ሳይ ሃይማኖተኞች በጣም ብስጩ ናቸው፣ ቁጡ ናቸው። የምትማሩት ትምህርት ሲሆን እንዲ ነው በጣም ካልም ሊያደርጋችሁ ነገሮችን በጣም አሻግራችሁ እንድታዩ ምናምን ነው የሚጠበቋል። ለምንድነው እንደዚህ ተናዳጅ ምናምን ሆኑት? በምን ጉዳይ ነው የሚናደዱት ነው ጥያቄ። ለምሳሌ በሚያምኑት ጉዳይ ላይ ብትናገራቸው ወይም ደግሞ የሆነ አስተያየት ብትሰጥ አሁን ቴዲ ምን መሰለህ አሁን ሚዛን ይችን ካደረግን ነው ችግር። አሁን አንተ እናትን ብናገር ካልሞነ ታወራኛለህ ሚዲያ ላይ ነው ወይስ መሬት ላይ? ይሰማል ይሰማል። መሬት ላይ የሚሆን ሚዲያ ላይ የሚሆን ስለ እናትህ ክፉ ነገር እያወራሁ እሺ ኔትወርኩ ትንሽ እሺ መጣ እንዴ አለው ኔትወርክ ግን ጥሩ አይደለም ዛሬ ይቆራርጣል። ይሰማል አሁን ይሰማል። እኔ ይሰማል። እሺ ዳታ ላድርገው እንዴ? እሺ አሁን አሪፍ ነው። ለኔ ይሰማኛል። አሪፍ ነው። እሺ እኔ ፎር ኤግዛምፕል ልበል አሁን ስለ አንተ እናትህ እንደዚህ ሆና እናትህ እንደዚህ አድርጋ ለምሳሌ ስለ እናትህ ወይም ስለ ሚስት ሊሆን ይችላል ወይም ስለ አባትህ ሊሆን ይችላል ክፉ ነገር እየተናገርኩ አይ ከአንተ ጋር ግን ችግር የለውም በቃ በሰላም ተረጋግተህ አዋራኝ እንደተማረ ሰው ብለህ ምን ትለኛለህ? በጣም እናድዳለሁ። ኦብቪየስ ለእምነት የሚሰጠው ቫሊዩ ነው ይሄንን የሚያመጣው። ለእምነቱ አንድ ሰው ከዛ ልክ ከእናቱ በላይ የሆነ ቫሊዩ ሲሰጥ ልክ እንደዛው እምነቱ ሲነካ ምን ይሆናል? ያ ነገር ይመጣበታል። ያ ስሜት ትክክል ነው እያልኩ አሁን በስሜት ክፉ ነገር የሚናገሩ አሉ። ያ ነገር ልክ ነው እያልኩ አይደል፣ ግን በስሜት መቆጣቱ ተገቢ ነው። ለምን? ለእምነቱ ከሚሰጠው ቫሊዩ አንጻር ማለት ቫሊዩ አሁን ለእምነታቸው ብዙ ቫሊዩ የሌላቸው ሰዎች ዝም ብሎ የሚኖሩ ሰዎች እንዴት ይናገራል? እምነትን የተናገሩት መብቴ ነው አይነት ነገር ሊያመጡ ይችላሉ። ለምን? ከእነሱ አስተሳሰብ አንጻር ሁሉም ሰው እኮ ጭንቅላቱ የተለያየ አስተሳሰብ አለ። አንድ ቢሆን የሁሉም አስተሳሰብ ዓለም ላይ ጦርነት አይኖርም፣ ግጭት አይኖርም፣ ምንም ነገር አይኖርም። እና እንደዛ የሚሉት እምነታቸው ላይ ትንሽ እንትን ያሉ አሚን ስለ እምነት ቢናገርም ችግር የለውም ወደው የሚሉ አይነት ሰዎች ወይም ደግሞ ተረጋግተህ አውራ የሚሉ አይነት ሰዎች ካሉ እነሱ ሰዎች ምንድናቸው? ከእናታቸው በታች እምነታቸውን የሚያዩ አይነት የሚቀበሉ አይነት ሰዎች። የኔ ጥያቄ አሁን ለምሳሌ እኔ ባለሁበት ሀገር ላይ ከተማ ብትወጣ ዳውንታውን ላይ የተለያዩ ሃይማኖቶች ጎንና ጎን ነው ሲሰብኩ ዲቤት ሲያደርጉት አለ። ማይክ ይዞ የራሱን እምነት ይናገራል። ሰዎች ጥያቄ ይጠይቃሉ። በገባውና በደረሰው ልክ ይሄዳል። አንደኛዋ ትችት ታቀርባለች። እንዲያርጋቸዋል ዘንድ ወደ ሜዱበት ይሄዳሉ። ጥያቄ ማንም ሰው ጥያቄ ቢጠይቅ አይ ቲንክ ተጠያቂ ወይም ደግሞ የደረሱበት የንቃተ ህሊና ደረጃ ወይም ደግሞ የሚያምኑት እምነት የተረጋጉ አድርጓቸዋል ወይ ህጉንም ፈርቶ ሊሆን ይችላል አላውቅም። ብቻ ግን ስለ እስልምና የተሰበከ ማንኛውንም አይነት ጥያቄ ጠይቀን ይለዋል። ፕሮቴስታንቶችም የተለያዩ አይነት እምነቶችም እዚህ መንገድ ላይ ይሰበካሉ። ግን ተጠያይቀው ቨርስ እየጠቀሰ የሆነ ነገር አስተምሮ በቃ ወደ መሄድበት ይሄዳል። ወደ ግራ ወደ ሰሜን የሚሄድ ወደ ሰሜን፣ ወደ ምዕራብ የሚሄድ ወደ ምዕራብ ይሄዳል።
እኛ ጋር ግን በሃይማኖተኞች መካከል ዛቻው ራሱ ብዙ ነው። ለምሳሌ አሁን የተጀመረው ማለት ነው የፕሮቴስታንት እምነት ተከታዮች እና የኦርቶዶክስ እምነት ተከታዮች መካከል ይሄ ምንድን ነው የንጽጽር እንትን ጀምራችኋል አይደል? ተጀምሯል አይደል? በየቲክቶኩ አለ። በፊትም አክቹዋሊ እዚህ ሶሻል ሚዲያ ላይ ለምሳሌ በፊት የእስልምና እምነት ተከታዮች በሰፊው ክርስትና ላይ ንጽጽር ያደርጉ ነው። አሁን ደግሞ የክርስትና እምነት ተከታዮች መጡ። ከእስልምና አንጻር ደግሞ ንጽጽር የሚያደርጉ ማለት ነው። አንድ ሰው የሆነ ጥያቄ ብቻ ሲጠይቅ ያው እንትን አይመስልም፣ ግብ አይፈጠርም። ለምን? አንዱ ብቻ ነው። ለምሳሌ አንድ ሀገር ውስጥ የሆነ ፓወርፉል አካል ካለ ያ ፓወርፉል አካል እንደፈለገ ቢያደርግ ያ ነገር እንትን አይሆንም። ገብቷል? ይሄ ምንድን ነው? አንድ ሀገር ውስጥ ኮንፍሊክት አይኖርም ወይም ግጭት አይኖርም፣ ጭቆና እንጂ ማለት ነው። አረ ጭቆና ይኖራል፣ ግጭት አረ ምሳሌ ነው። ከአንድ ሳይድ ብቻ ጥያቄ ሲመጣ አንዱ ላይ ጥያቄ ይፈጠራል። ከዛ በኋላ ግን በዛ በኩል ሳይድ እንትን አይኖርም፣ ይሄ ጭቅጭቁ አይኖርም። ለምን? ከአንድ ሳይድ ብቻ ነው ይመጣ። አሁን ደግሞ ክርስቲያኖች በአጠቃላይ ፕሮቴስታንቶችም አሉ፣ አሁን ኦርቶዶክሶችም አሉ፣ እንደዚህ እስልምና ላይ የሚሰሩ የእስልምና ንጽጽር ላይ ማለት ነው። እነሱ ሲሰሩ ምን መጣ? ይሄ ከዚህም ከዛም የሚወረወረው ነገሩን አገን ከፍ አደረገው ማለት ይህ ንጽጽሩ እንዲታይ ሆነ። እሺ፣ ከዚህ ቶፒክ ለመውጣት የመጨረሻ ጥያቄ፣ አሁን ኤርሚ የኦርቶዶክስ እምነት ተከታይ ነህ፣ ከበደ የፕሮቴስታንት፣ አንተ ኦርቶዶክስ ነህ፣ ከበደ የፕሮቴስታንት እምነት ተከታይ ነው። እዚህ ጋር የሚጽፉ መሐመድ ወንድሜ የእስልምና እምነት ተከታይ ነው። አንተም በራስህ መንገድ፣ ሌሎችን በራሳቸው መንገድ፣ መሐመድን በራስህ መንገድ ለምንድን ነው ለመሄድ ማትላቀቁት? እኔ ፐርሰናሊ ከጠየቀኝ መብቱ ነው። ማንም ሰው የፈለገውን እምነት እንትን ማድረግ መከተል፣ እኔ ደግሞ መስበክ፣ የራሴን እምነት መስበክ መብቴ ነው። አንተም ተሰብክ እኮ እሱን ነው አንተ ትሰብካለህ፣ ያኛውም ይሰብካል። ምንድን ነው እንትን የሚላቸው የሚያላትመው ነገር ምንድን ነው? እኔ ገብቶኛል እኮ እኔ አውቃለሁ፣ ግን እንደ አንተ መስራቾቹ የተላተሙበትንማ አሁን ተከታዮቹ እኮ ክርስቶስ ከክርስትናን ሐዋርያትን ተቀበሏቸው፣ እናንተን የሚቀበል እኔን ይቀበላል ካለ በኋላ ሙሉ አይሁዶች እያሳደዱ ክርስቲያኖችን ሲጨፈጭፉ ነበር። ወይም ደግሞ ጳውሎስም ከእነሱ ከአሳዳጆች አንዱ ሙሐመድም ይህንን ከአረብ ይዞ ወይም መስበክ ሲጀምር ቁረይሽ የሚባሉ ህዝቦች ነበሩ፣ እሱን የሚያሳድዱም ነበሩ። ክርክሮች ነበሩ ከክርስቲያኖች ጋር ከአይሁዶች ጋር እንደዚህ ክርክሮች ምናምን ነበሩ። ስለዚህ እነሱ ጋር የተጀመረ የነበረ ክርክር አሁንም አይኖርም ማለት ዛበት ነው። ገብቶሃል? ስለዚህ ይኖራል ይህ ክርክር ሁልጊዜ። ለምንድን ነው የሚኖረው? አንደኛው ትክክል ብሎ የሚያምነው አለ፣ ሌላኛው ደግሞ ትክክል ብሎ የሚያምነው ነገር አለ። እኔ እንደ ኦርቶዶክስ ልክ ነው ብዬ የእግዚአብሔር ቃል ነው ብዬ የምቀበለው ነገር አለ። አንድ ሙስሊም ደግሞ እንደ ሙስሊም የሚቀበለው ነገር አለ። አሁን ዓለም አንዱ ችግሩ ምንድነው በጣም ወደ ኮንፍሊክት የሚያደርገው አንድ ሰው ሙስሊም ሲሆን ክፋት አስቦ አይደለም። ሙስሊምም ኦርቶዶክስም ሲሆን ፕሮቴስታንትም ሲሆን እድንበታለሁ ብሎ ነው። ሰው አንድን ሰውም ወደ ሌላ እምነት ሲጠራ ናዳን ብሎ አንደኛ ከዓላማው ይዞራል። አንዳንድ ጊዜ ገብቶሃል? ናዳን ከሚለው ይልቅ ካልመጣህ እንደዚህ አይነት ነገር ይሄ ካልመጣህ እጠላለሁ አይነት ነገር ይነሳል። አክቹዋሊ እኔ የለብኝበታል ያ ነገር ልክ ነው ብዬ አላምንም እንጂ ክርክሩ ምናምን ያለ ነው። ለምን? የሁላችንም ማስተሳሰብ አቀባበላችን ስለሚለያይ። እሺ፣ እንዴት ናችሁ? የሕክምና ሰዎች ካላችሁ እናወራለን። አሁን ከኤርሚ ጋር ጌም ላይ ያለ ነው። ታፕታፕ ታደርጋላችሁ መንገዳችሁ 14 ዊን አለን። ደብል ታባ 14 ዊን ማለት 14 ለባዶ እየመራኝ ነው ማለት ነው። የተጫወቱ 14 አሉ። ከዚህ ፊት የነበሩትን ደምሮ ነው። ከሲያበባቢ ደብል ታባ 14 አይደለም የተጫወቱ። ስንት ነበር ስመጣ 8 ግን ስቲል አላሸነፍከኝም። የሚገርምህ ትንሽ ፖይንት ነበረኝ ግን ቀዝቅዘሻል። ትዳይ አሁን በስፋት አሸነፍ።
አራት ሰው you think so much? Guys, user think so much. You think so much. Let's go, guys. We not in there, guys. Sunny think so much.